እንዳይሰማኝ ብዬ ሀቡዬ ጨነቃለሁ። ጤነኛ አይደለሁም። ምንኝ ነው? ካርዱን አሳይሻለሁ። ሆቴልም እየተመረቀ ነው አሁን። እኔ ያለሁበት ሲቹዌሽን አሳይሻለሁ። እሱ እያስመረቀ ነው። ጓደኞቹ አቢዩዝ ያደርጉኛል፣ እሱ ያደርገኛል። ለልጄ ብዬ ነው ሁሉ ዋጋ ብከፍለው። ለልጄ ለአንዷ ልጄ ያለባት እንዳላሳድጋት ነው ነገ የኔን ህይወት እንዳልደግመው ብዬ ነው። ይቅርታ እና ጫጫታው ምሳሌው እሱ እያስመረቀ ነው። ቤተሰቦች ምን ልበላቸው? ቅድም ወንድሜ መጥቶ አይደለም አለ የኔ ስም ስለሌላቸው ምን ብዬ ልስጣቸው? ምን ብዬ እዚህ ንገሪኝ፣ ምን ልበል? ምን ልበል? በሰው ፊት ምን ብዬ ላውራ? ትናንት እሱ ይበልጥብኛል ብዬ ጥዬ የሄድኩት ሰው ዛሬ ላይ እንዲህ እያደረገኝ ምን ልበል? ምን ብዬ ላውራው? ምን የድሮ ሰራተኛዋ ያቺ ጎበዟ ያቺኛዋ ኪያ ብትኖር ኑሮ እንዴ ነገር ውስጥ አልገባም ነበር። ይኸው እኔ ከፈለግሽ አሁን ቪዲዮን ከፍቼ ኦንላይን ላሳይሻለሁ። እየተመረቀና እኔ የምኖርበትን ቤት አሳይሻለሁ። እና ማክሰኞ በቃ ከሰኞ በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ራሴ እየጠየቅኩ ነው። ምን ብዬ ራሴን ለምንድን ነው የማይሰማኝ እላለሁ፣ ወይስ ጤነኛ አይደለሁም እላለሁ። ከ5 ቀን በፊት የለቀኩትን ቪዲዮ ይዋው ወረቀቱ ሲመጣ የተሰማኝን ስሜት ያ ሁሉ ዋጋ የከፈልኩለት ሰው እኔ ምን ያክል በድለው እንደዚህ ያደረገኝ ብዬ በጣም ይሰማኛል። በጣም እና ምን ማድረግ እንዳለብኝ እንድታማክሩኝ ነው የምፈልገው። ሌላ ቀን በተረጋጋ ሁኔታ ሁሉ ነገር እነግርሻለሁ። የህጋዊ ጋብቻ የላችሁ? ማሬጅ ሰርተፍኬት አላችሁ? ሰርተፍኬት የለንም። እንደዚህ ነው አብረን መኖር የጀመርነው። ህጋዊ ጋብቻ ከሌላችሁ ታዲያ ምን ታደርጊያለሽ? ልጅሽን የሚያሳድግልሽ ሰው ካለ ቤተሰብ ካለሽ ልጅሽን ለቤተሰብ ሰጥተሽ ለምን ወደ አረብ ሀገር መጥተሽ ሰርተሽ ህይወትሽን አትለውጭም? ከእንደዚህ አይነት ህይወት አዎ ሀቡዬ፣ እኔ ወደ አረብ ሀገር መሄድ አልፈልግም። እኔ ነገ መስራት እችላለሁ፣ ግን አሁን አልተረጋጋሁም። ታውቂያለሽ፣ አእምሮ ያልተረጋጋም። አሁን ከሰው ይቀርሳለሁ ማሽን ምናምን የሚያከራይ ሰው ያከራያለሁ ምናምን እንደዚህ እየደበደበሽ ጋደማሽ ልጅሽን እያለ አሁን ምን ሆነ? አይደለም ይኸውልሽ አውዬ፣ እሱ አይደለም የኔ ጉዳይ። እርሽ ነገ ሰርቼ እኮ እንደምቀየር አውቃለሁ፣ ግን በዚህ መሀል ልጄ ታሳዝነኛለች። ልጄን አስብና ሰልፊሽ እንዳልሆን እፈራለሁ፣ ራስ ወዳድ እንዳልሆን ማለት ነው። ራሴን ወድጄ ነገር እንደዚህ እንዳላደርግ ብዬ ነገ ይቀየራል ይላል ሰው። ሁሉም እንደዛ ተይ አንቺ የተሻልሽ ነሽ ይልሻል መጥቶ። እኔ እኮ ነገ ሰርቼ መቀየር እችላለሁ። ዴፊኔትሊ አውቃለሁ ይሄንን። እኔ አረብ ሀገር መሄድ የማይጠበቅብኝም፣ እዚህ ሰርቼ መቀየር እችላለሁ። ግን አሁን እኔ ምን ማድረግ አለብኝ ነው በቃ ጭንቅላቴ ላይ ምን ማድረግ አለብኝ? አሁን ነገና ዛሬና ነገ ነው ኦልሬዲ ገብቶሻል፣ የሚመረቅና የሚያልቀው። ከዛ በኋላ ምን ማድረግ አለብኝ ብዬ ነው እያሰብኩ ያለሁት። ገብቶሻል። በህግስ ምንድነው ማድረግ ያለብኝ? እሱ ጓደኞቹ በመሩት መንገድ ነው የሚሄደው። ብቻ በህግ አንዳንድ ሰዎች ኮመንት ላይ በስንት ጊዜ ነው አብራችሁ የኖራችሁት አንድ ቤት? ስንት ጊዜ ነው አብረው የኖሩት? ለማንኛውም የላችሁም። 1 አመት ከ9 ወር 1 አመት ከ9 ወር 1 አመት ከ9 ወር። ታዲያ 1 አመት ከ9 ምስክሮች አሉሽ? አብራችሁ እንደኖራችሁ 1 አመት ከ9 ወር አለኝ። እንደዛ ከሆነ እኮ መክሰስ እኮ ትችያለሽ። በቃ እኮ እነሱንም ማድረግ እንዴት እንዳለብኝ ነው። እኔ ጠበቃ አገናኝሻለሁ። ደስ ይለኛል አቡ። ይሄ ከሰኞ ጀምሮ ማድረግ እፈልጋለሁ እና
በጣም ብዙ ነገር እዚህ ቤት ውስጥ አጥቻለሁ። ገብቶሻል? ያለኝ አንቺ ግን እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? አንቺ ነገር አቡ ሌላ ነገር ይቅርና ወይ 70 ሺህ ብቻ ነው ያዋጣሽው አይደል? እዚህ ሆቴል ላይ 70 ሺህ እዚህ ሆቴል ላይ 70 ሺህ ብቻ ነው ያዋጣሽው አይደል? 70 ሺህ ብቻ አይደለም 70 ሺህ ብቻ አይደለም ሀቡ፣ በተለያየ ጊዜ የሰጠሁት ገንዘቦች አሉ። እኔ ነበረኝ በሰዓቱ እኔና እሱ ስንገናኝ ገብቶሻል። የሰጠሁት ገንዘቦች አሉ፣ በካሽ በደረሰኝ ትራንስፈር ላከራዩ ምናምን ብዙ ብር አለ። እኔ አሁን ብሩ አይደለም ጉዳይ፣ ስለ ብሩ አይደለም በተቸገረ ሰዓት ላይ እኔ ደግ የነበርኩት ሀቡ። ታዩ ሌላ ምን እንደሆነ ልንገርሽ፣ በመሃል ላይ የረሳሁትን ነገር ልንገርሽ። ከ3 ወር በፊት በቃ ይሄ ነገር እንትን ሲለኝ በራሴ ከሰው ብር ተበድሬ የራሴን ኮፊ ሃውስ ከፍቼ ወጣሁ ማለት ነው። ወጣሁና በቃ በጣም በጠበጠኝ ከምገልጽሽ በላይ በጣም ማለት ነው። እየመጣ ይረብሸኛል ምናምን። ከዛ ምን አለ በቃ ይሄ ጃምቦ ሃውስ ነው፣ ምግብ ትስራ፣ እኔ ጋር መጣ ምግብ ትስራ በቃ አልከለክላትም አለ። ገብቶሻል? ምግብ ትሽጥ፣ ምግቡ የሷ ይሁን አለኝ። ይሰማል አውዬ? አው ይሰማል። አው ይሰማሻል? አው ይሰማል። ይሰማል ሀቡ? አው እሺ ከዛ ትጀምር አለኝ። ከዛ እኔ እሺ ሽማግሌ ሰበሰብኩልሽና ትስራ ምግብ ቤቱን ትስራ አለ። ከዛ ምግብ ቤቱን ትስራ አለ። እሺ ብዬ እኔ አልኳቸው፣ እኔ እሱን አላምነውም። ነገ ብዙ ነገር ነው የሚያደርገኝ። በወረቀት እንፈራረምና በትክክል ትዳራችን ሌላ ነው፣ ቢዝነስ ሌላ ነው። የ3 ወር ልክፈለውና ልጀምር አልኩኝ። ከዛ እሺ ብዬ የ3 ወር ከፈልኩትኝ 10 ሺህ ብር የ3 ወር ከፈልኩት። ከዛ ምግብ ጀመርኩኝ። ምግብ ጀምሬ ሀቡ ልክ ምግቡ በደንብ እየጣፈጠልኝ ሰው እየመጣ ምናምን ሲጀምር ኤሌክትሪክ ይቆርጥብኛል። ታምኛለሽ? እንዳልሰራ ኤሌክትሪክ ይቆርጣል። ኤሌክትሪክ ቆርጦ አትሰራም ይላል። በሽማግሌ ሰብስቤ ድጋሚ አስታርቀውን እጀምራለሁ። ከዛ እሱን ደግሞ ከቀጠለ በኋላ የሰራሁበትን ሂሳብ ከመጠጡ ሂሳብ ጋር አብሮ ይቀበልና የለኝም ይላል። እና እኔ ደግሞ ዛሬ ደህና ነኝ አይደለሁም አላውቅም። በቃ የተዘበራረቀ ስሜት ነው የሚሰማኝ። ከዛ በዛ መሀል ምን እንደሚያደርግ ታውቂያለሽ? አስተናጋጅ አለች እዚህ ማለት ነው። አስተናጋጇ ምን ይላታል? አካውንት ክፈቺ፣ እሺ መጠጡ ባንቺ ብር ነው የሚገባ ይላታል። በኔ ፊት ባንቺ ነው የሚገባው፣ እሺ ሂሳቡ አንቺ በደምብ ስሪ ይላል። ከዛ ይዞርና አንቺ ከምትበይ እሷ ትብለው ይለኛል። ከዛ ልጅቱ ማለት ነው እግዚአብሔርን አቡ ክርስቶስን የመጨረሻ ጨዋ ነች። እሷን ጠርጥራት የሆነ ነገር እንድበጠብጥ ነው እሱ የሚፈልገው። እኔ ደግሞ በጣም ነገሮችን በብዙ አቅጣጫ ስለማይ ማለት ነው ምንም አይመስለኝም። አልቀናም። ምንም ቀናው ነገር የለም። ምንም አልቀናም። ምንም አልሆንኩም። ምንም አልሆንኩም። ደህና ነኝ። ሂድ እመጣለሁ። ኪያ ይሰማሻል? ኪያ እንደ ጠላት ነው የሚያይሽ። አያከብርሽም። የማያከብርሽ ሰው ጋር ለምን ትሰሪያለሽ? ለልጄ ብዬ የሚባል ነገር እኮ ውሸት ነው። ለልጄ ብዬ የሚባል ነገር ውሸት ነው። ኪያ ውሸት ነው። ልጅሽ በእንደዚህ አይነት ህይወት ላይ አይነት እናቷ እየተፈነከተች በደማችን ሰደበች። ጤነኛ ልጅ አታሳድጊም። አይምሮ ይነካል። ትክክል ነሽ። በቃ ወስኝ እንዴ ራስሽን ምረጪ ማለት ነው። ልንገርሽ
ልጄ ማለት ነው በጣም ነው የምትወደው ከምነግርሽ በላይ ማለት ነው። እስቲ ከዚህ ነገር ልራቅ ብዬ ምግብ ቤቱንም ትቼው ለ4 ቀን ቤተሰብ ጋር ሄድኩ ማለት 4 ቀን። ከ4 ቀን በኋላ ስመለስ የምሰራበት ምግብ ቤቱን ፍርስርስርስ አድርጎ ሌላ ነገር አስቀምጦ መቃሚያ አድርጎ ጠበቀኝ። እኔ አእምሮዬን እስቲ ቆይ ላስብ በደንብ ከራሴ ልሁን ብዬ ነው የሄድኩት። ከዛ ልጄ 4 ቀን ውስጥ ያሳየችኝ ታማብኝ ነው ይዣት የመጣሁት ድጋሜ አባባ እያለች ማለት ነው። ውሸት ጨካማ ሴቶች የምትፈጥሩት ምክንያት ነው። ልጅሽ አሁን ዛሬ እሱ ቢሞት ማለት ነው ልጅሽ አትሞትም፣ ህይወቷን ትቀጥላለች፣ ትረሳዋለች። ገና ልጅ ናት። ስንት አመቷ ነው? 1 አመት ከ5 ወር። ምንድነው የ1 አመት ከ5 ወር ስለ አባት ምን ያህል አውቃ ነው የሚያማትና ባባ እያለች የምትታመመው? ደግሞ ለእንደዚህ አይነት አባት ይሄ ይኸውልሽ ያንቺ ድክመት ነው፣ ያንቺ ድክመት ነው። ምንም አታስተባቢ። ህይወትሽን ለመቀየር አንቺ ራስሽን ለማስከበር ምንም አታስተባቢ። ምንም ልጅሽን ምክንያት አታብዢ። ትናንት አስወርዳት ላላት ልጅ ምክንያት አታብዢ። ጨክኚ፣ ጥርስሽን ንከሺ። ብሩ አይደለም ብለሻል ቅድም። ብሩ ካልሆነ አንቺ ለሱ የሆንሽው ነገር ነው እያንገበገብሽ ያለው። አለፈ። ተሳሳትሽ፣ ሰው ነሽ። ተሳስተሽ ለማይሆን ሰው መስዋዕት አለቀ። በቃ ንቂ አሁን ካለሽበት ነገር። እንዴ ጤነኛ ነሽ፣ ወጣት ነሽ፣ ሙሉ አካል አለሽ፣ በራስሽ ትተማመኛለሽ፣ ሰርተሽ መለወጥ እንደምትችይ። አሁን ምንድነው የሚያስፈልግሽ? መጠንከር፣ መበርታት። ትክክል ነሽ። መጠንከርና መበርታት። ለእንደዚህ አይነት ሰው እንደውም ተሽለሽ ተገኝተሽ ነው ማሳየት ያለብሽ። ከስሩ ሆነሽ ማለቃቀጥ ሳይሆን ለብቻሽ ቆመሽ ነው ማሳየት ያለብሽ። ከዚህ ሰው ጋር ሆነሽ መቼም ህይወትሽ አይለወጥም። ከስር እየጎተተሽ ነው ወደ ታች። መቼም አታድጊም። መቼም ህይወትሽ አይለወጥም ከዚህ አይነት ሰው ጋር። ስለዚህ መወሰን አለብሽ። እሺ አቡዬ መወሰን አለብሽ በእውነት ለልጅሽ ነገ ልጅሽ ጠንካራና እንድትሆንና ሰላማዊ ህይወት እንዲኖራት ጤነኛ አይምሮ እንዲኖራት ከፈለግሽ በእንደዚህ አይነት ህይወት ላይ አይደለም። በእንደዚህ አይነት ህይወት ላይ የምታድግ ልጅ ጤነኛ አይምሮ አይኖራት። እሺ ማቄን ሳቲ ጥለሽ ከዛ ቦታ ሄደሽ አዲስ ቦታ አዲስ ህይወት መጀመር ነው ያለብሽ። አይረባም፣ እንደዚህ አይረባም። እየተጠቀመብሽ ያለው ኢነርጂሽን እንዴ! ካንቺ ሰላም የሚበልጥ ነገር የለም ውዴ። ካንቺ ጤና፣ ከአይምሮ ጤናሽ፣ ከሰላምሽ የሚበልጥ ነገር የለም። ከዚህ ሰው ይሄ ይበላሻል። ልጅሽ አሁን የት ናት? ልጅሽ አሁን ዴኬር ነች። ዴኬር አስገብቻት በአንድ ልክ አመት ሲሞላት ዴኬር አስገብቼ ወደ ድሮ ወደምሰራው ወደ ማሽን ስራ ተመለስኩ ማለት ነው። በቃ ምግብ ቤቱንም ጥዬ በቃ ቢያንስ ወጥቼ መስራት ጀመርኩ ማለት ነው። እሷን በቃ ዴኬር አስገባዋት። አሁንም ዴኬር ነች። በጣም የሚያምሽ ነገር ምንድነው? ለሱ ያወጣሽው ገንዘብ ነው? የሰጠሽው ጊዜ ነው? ገላሽ ነው? ምንድነው ከሶስቱ እያንገበገበሽ ያለው? እያንገበገበኛለሁ አባቴ ለሱ ብዬ መተወኝ ነው። ሌላ ምንም አያንገበግበኝም። ጊዜ በጊዜ ልጅ አትርፌያለሁ። ገንዘብም ነገ ሰርቻ አመጣዋለሁ። አምሹር ደግሞ ለዚህ ለማይረባ ሰው አባቴን አስኮርፌው አባቴን በጣም ነው የምወደው። አባቴን ነይ በቃ እዚህ ውለሽ ተይው ሲለኝ አይ ነው ብዬ ነው ጥዬ ሄድኩት። እና ማንም ሰው መመክራችሁ ነገር ሴቶች ቤተሰባችሁ ይበልጣል። ወንድ ነገ ጥሎ ይሄዳል። ቢያፈቅርሽም ባያፈቅርሽም ውሸት ለማንም ብላችሁ ቤተሰብ ጋር ትጣሉ። ሴትም ወንድም ለሴትና ለወንዶች አትጣሉ። እና አባቴ ነገር ነው የሚያንገበግበኝ እንጂ ምንም ነገር አይቆጨኝም። አቡዬ አባትሽ ነው መቼም አይተውሽም። አሁን ዛሬ ሄደሽ ይቅርታ ብትጠይቂው ይቅር ይልሻል። አባትሽ አባት ነው፣ አይጨክንም። በትክክል ስለዚህ ከአባትሽ ጋር አውቃለሁ። ግን በምን አይነት ይሄን በምንድን ድፍረቱን ያጣው? እመኚኝ፣ አንቺ ደፍረሽ አባትሽ ጋር ሄደሽ ይቅርታ እግሩ ላይ ተደፍተሽ ይቅርታ ከጠየቅሽው አባትሽ ይቅር ይልሻል። ከዚህ ተጨምናለ እሱን ያጣሁት እሱን ነው። በቃ እሱን አቅም ነው ያጣሁት። ያን አቅም እንጂ እኔ